ታምቹ ቆይ ማን ነኝ ብለሽ ነው የምታስቢው? ታምቹ ምን እያደረግህ ነው? ራስሽ እንደተለየ ፍጡር ነው እንዴ የምታስቢው? ታምቹ ንገሪኝ፣ ማን ነኝ ብለሽ ነው የምታስቢው? ልቀቀኝና እናውራ። ቆይ ምን አጥፍቼ ነው እንደዚህ አንቀ ልገለኝ የነበረው? ቆይ አንቺ ጆሮ እያለ ከሌላ ሰው ጋር ፎንቃ የምትጮቹ ለምንድን ነው? ምን? እንዴት? ልትዋሽኝ ነው? አይ ልዋሽ ሳይሆን ሀና፣ እኛ እኮ ሀገር ያወቀን ሌቦች ነን። ማለት? ቆይ ስንት ችግር ውስጥ የገባ ነው ለጽድቅ ስንል ይመስልሻል? ታምቹ ምን እያልክ ነው? የአንቺን መስቀልና ፎቶ ከሰረኩኝ በኋላ እንዳልሰረቀ ሰውኝ መኖር ይችል ነበር። እና ቢሆንስ? እናማ ጆሮ ስለሚወድሽ እውነታውን ተናግሬ ከአንቺ ጎን ለመቆም ወሰው። ቆይ እናንተ ልጆች ያማችኋል እንዴ? የሚያምሽማ አንቺ ራስሽ ነሽ። እኔ ምን አደረግኩኝ? ጆሮ ልቡ እስከሚጠፋ እንደሚወድሽ ያው እንዴት ከሌላ ሰው ጋር ፍቅር ትጀምሪያለሽ? ያኔ ይወደኛል ወይስ አይወደኝም ብዬ ስጠይቅህ ለምን ይወድሻል ብለህ አልነገርከኝም ነበር? ኧረ እባክሽ በራሴ ንግግር ልታጠምጂኝ እየሞከርሽ ነው። እውነት አቺ በያ እንዴ እሳቴ ቢስ ነው። እንዴት ነሽ? አለሁልሽ። እንዴት ነሽ? አለሁልሽ። ቢስ ነው አለሁ። ሳጮልህ ደግሞ አታነሳም። ቆይ ጠፍተህ ነው? አለሁ እባክህ። ድድ ማስጫም የለህም። የት ሄደህ ነበር? ፖሊስ ጣቢያ እንጂ ነበር። ምን ልታደርግ? የማውቀውን ለፖሊሶቹ ለመናገር። የምን እውነት? የሀና እናት ባዩሽ የምትባለዋን ሴት እንዳልገደለች ነው። ምን? እንዴት ነው እንደዛ የምታደርገው? ለምንድን ነው እንደዛም አላደርገው? ሀናም ሆነች ቤተሰቦቿ ለእኛ ካላዘኑ ልናዝንላቸው አይገባምሽ? ተምቹ፣ ተረጋግቼ ሳስበው በጣም ነው የተሳሳትኩት። እንዴት? ሀናን እንደዛ ልናገራት አይገባም ነበር። ይሄ ማለት እኮ በግድ ውደጂኝ ማለት ነው። ወደደችም ጠላችም ሀና ያንተና ያንተ ብቻ ናት። ተምቹ፣ ቆይ ለስሜት ስል እማውቀውን እውነት ሸሽጌ የሀና እናት እስር ቤት ገብታ ትረስበስ ነው የምትለኝ? አይደለም እናቷ መላ ቤተሰቧ ቢሰበሰብኛ ምን አገባል? ቆይ ምን ሆነሃል? እንዴት ነው እንደዛ የምታስበው? አንተ ራስህ እንዴት ነው የምታስበው? ለአንተ ስሜት ግድ የሌለውን ቤተሰብ ካላዳንኩ የምትለው ራስህ እንደ ጻድቅ ነው እንዴ የምታስበው? እኔ እንደሱ አላልኩም። ትሰማኛለህ? አሁን ሄደህ ለፖሊሶቹ የነገርካቸው ነገር በሙሉ ውሸት እንደሆነ ትነግራቸዋለህ። ለምን? ሀናን ለመቅጣት እናቷ መውጣት የለባትም። አንተ አትጃጃል። እንግዲህ አንተ ራስህ አትጃጃልሽ። ማንም ሰው በስሜት ሲጫወት ቆሜ የማይመስላል። ትሰማኛለህ? አንድ ቀን ለሰዎቹ ነገራቸው መሰለኝ ከፊታችን ደፉት። እነማን እንደገደሉት አይታችኋል? በመኪና ስለነበር የመጡት ምንም ያየነው ነገር የለም። ታርጋ ምናምን አላያችሁም ነበር? በጣም ደንግጠን ስለነበር ምንም ነገር አላየንም። እናንተ ወጣቶች አይደላችሁ እንዴ? እንዴት እንደዚህ አይነት ነገር ማስተዋል ያቅታችኋል? እኛ የተማርን አይደለንም። በጊዜው ማምለጣችን ነው እንጂ ሌላ ነገር ምንም ትዝ አላለንም። በጊዜው ለምን ለፖሊስ አልጠቆማችሁ? እኛ ምንም ነገር ሳናቅ ምን ብለን ነው የምንጠቁመው? ሰው ሞቷል ብሎ መጠቆምም እኮ አንድ ነገር ነው። እኛ ብዙ ጊዜ ስንታሰር ስንፈታ ነው የኖር ነው። ብዙ ሰዎች ደግሞ ካለ ወንጀላቸው ታስረው ሲበሰብሱ አይተናል። እና እኛና ልጁ ስንከታተለው የነበር ነው። ከዛ እናንተ ናቸው የገደላችሁት ተብለን ብንታሰር ብለን ፈራን። እና አሁን ለምንድን ነው የምታውቀውን ነገር እየነገርከን ያለኸው? ሴትዮዋ ሰላም፣ እንዴት ናችሁ የቻናላችን ቤተሰቦች ተከታታዮቻችን? ኖላዊ ድራማ ክፍል 122ን ይዘንላችሁ መጥተናል። ተምቹና ጆሮ ሰፈር ቁጭ ብለው ነበረ። ተምቹ ያው ብዙ ጊዜ አሁን ላይ እርግብ ናፍቀው ሲጋራ እያጨሰ ራሱን በሲጋራ ደብቋል ማለት ነው። በዚህ ምክንያት ጆሮ ለምንድን ነው የምታጨስ እያለው መጥቶ ካጠገቡ ተቀምጦ እያወሩ ያለ ሀኒቾ ከቤት ሄዳ እነሱን ስላጣቻቸው ፈልጋቸው መጣች ማለት ነው ወደ እነሱ ጋር እና አሁንም ድረስ ጆሮ እንዳኮረፈ ነው። ሀኒቾን ሲያይ መናደዱ መበሳጨቱን አላቆመም። ስለዚህ በዚህ ምክንያት ደግሞ እሷን ሲያይ ሁሌ መናደድ መበሳጨቱ፣ ከዛም ደግሞ ባስ ሲል ደግሞ ተሳድቦ መሄድ ነው የሚያደርገው ነገሮች አሁን ላይ እና በምን ምክንያት እንደሆነ ለማንም አልተነገሩም። ምክንያቱም ሁለታቸው ብቻ ነው የያዙት። ምክንያቱም እንትና ራሱ አያውቅም ለምን እንደዚህ እንደተጣሉ፣ ተምቹም አያውቅም። እና ሀኒቾም ወደ እነሱ የመጣችበት ምክንያት ለፖሊሶቹ የሚያውቁትን ሁሉ እውነት ስለ ፎቶ የሚያውቁትን እውነት ሁሉ ልክ እሷና አባባ ኖላዊ እንደተናገሩት የሚያውቁትን እውነት ተናግሮ እናታቸውን እንድትወጣ እንዲረዷት እንዲያግዟት ታስባ ነው ሰፈር ድረስ ፈልጋቸው የመጣች እና በዚህ ምክንያት ነበር የመጣችው። ጆሮ ግን ፈቃደኛ አይደለም። ከዚህ በኋላ እኔ ምንም ነገር መናገር አልፈልግም፣ በአንቺ ምክንያት ከዚህ በኋላ እኔ ምንም አይነት ነገር ልረዳሽ አልችልም፣ ለአንቺ ብዬ ምንም አይነት ነገር መስዋዕት መክፈል አልፈልግም፣ እስካሁን ይበቃኛል ብሎ ተናዶ ጥሏት ሄደ እና ተረጋጋ፣ ለምንድነው እንደዚህ የምትሆነው ምናምን ብሎ ተናደደበት ተምቹም እና መናገር አልፈልግም ብሎ ጥሏት ሄደ። ተምቹም ተከትሎት ሄደና
ማወቅ እንደሚፈልግ ለምንድነው እንደዚህ ሀኒ ላይ እንደዚህ እንደሚሆን ማወቅ ፈልጎ ተከትሎት ሄደ። ግን እሱ ፈቃደኛ አልሆነም። መጨረሻ ላይ ግን ወደ ማታ ላይ ራሱን በመጠጥ ደብቆ ተከትሎት ሄዶ እዛ አገኘውና እያንዳንዱን ዝርዝር ተናገረ ማለት ነው። እሷ በጣም እንደሚወዳት ያውቃል። እንደሚወዳት ሲጀመር ተምቹም ያውቃል። ግን ደግሞ ከሌላ ፍቅር ጋር እንደጀመረች ማመን ሁላ አልፈለገም ተምቹ። ግን መጨረሻ ላይ እውነቴን ነው ከሌላ ትምህርት ቤት የምታውቀው ሰው ጋር ጓደኝነት ጀምራለች። እኔን ጥላኛለች፣ ምክንያቱም እኔ ደሃ ነኝ እሱ ሀብታም ነው ብሎ ራሱን እንትን ብሏል። በዚህ ምክንያት እንግዲህ ተምቹ የምጣዱ እያለ እንቅቡ ተንጣጠለ። ከባለቤቱ ከጆሮ ብሶ ቁጭ ብሏል ማለት ነው። በዚህ ምክንያት በጣም ነው እየተናደደና እየጮኸ የነበረው። ያው በጓደኛው ስለሆነ በጣም ነው የሚወደው። አንዳቸው ለአንዳቸው በጣም ነው መስዋዕትነትን የሚከፍሉት እስከ ጥግ ድረስ ማለት ነው። እና እናንተ ብዬ ነው እንጂ እኔ እኮ ለጽድቅ ብዬ አይደለም ያን ሁሉ ዋጋ የከፈልኩት እኮ ያን ሁሉ ርቀት የሄድኩት አሜሪካም እስከ መቅረት ድረስ ያስቀረኛ ሁሉ እውነት ለማውጣት የሄድኩት ለአንተ ብዬ ነው እንጂ ለእኔ ለእሷና ለቤተሰቧ ብዬ አይደለም ብሎ በጣም ተናዶበታል ማለት ነው በዛ ምክንያት። በሌላ በኩል ወይዘሮ ሜላት እንግዲህ ከእስረኞቹ ጋር በጣም ተግባብታለች። ልጆቹ በጣም ነው የሚያሳዝኑት እዛ የታሰሩት ልጆች። እናም ታሪክሽን ንገሪን በምክንያት እዚህ እንደገባሽ እና እያንዳንዱን ታሪክሽን ንገሪን ታሪክሽን ብለው እንግዲህ ጅምሩ ጀምሮ ሀኒቾ እንደጠፋች ከጠፋችበት ቀን ጀምሮ ሁሉንም ነገር ነግራቸው በጣም አዝነዋል ማለት ነው። እና እያንዳንዳቸው ታሪካቸውን ሲናገሩ ሁሉም በሀሰት ተመስክሮ ተፈረደበት ነው። እና አንዳንዴ ፍትህ የለም ያስብላል። እውነት በድራማው መልኩ እንኳን የምታዩት ነገር ምንድን ነው? በቃ እንዳለ ሁላቸውም አንደኛዋ ልጅ ትይዝ ነበር እና የፈላ ውሃ ተገልብጦበት በዛ ምክንያት እንግዲህ አንቺ ነሽ ብለው ነው ያሳሰሯት። አንደኛዋ ደግሞ በሀሰት ሰነድ ምክንያት ነው። እና እያንዳንዳቸው ታሪካቸውን ሲናገሩ በጣም ነው የሚያሳዝነው። አንደኛው በገዛ ባሏ ነው የገባችው እና በጣም ነው የሚያቃዣት። እና ግን አንዳንዴ በአእምሮ የታመመ ሰው እንዴት ይታሰራል? ግን በእውነት ለመናገር በገሃዱ ዓለም አእምሮ የታመመ ሰው ኦልሬዲ ራሷን ስታለች እና ቀጥታ ወደ አእምሮ ሕክምና መሄድ አለባት እንጂ አሳስረው እዛ ላይ በጣም ከባድ ነው። እና ሜላትን ስታይ በጣም ነው የምትወዳትኝ። አሁን ላይ እሷ እየተረዳቻት የምትቀርበው እሷ ነው እንጂ በፊት ላይ ጥግ ይዛ ሁላ ነው የምትቀመጠው። ሰው ሲነካት እንትን ትበሳጫለች ምናምን። በጣም ነው የምታሳዝነው። እናም ለሊት ስትቃዥ ስለሰማቻት እንግዲህ ለልጆቿ ኬክ እንዳመጡላት ነግራ እነ ሰላሚናም ሀኒቹም ሁሉም ተሰብስበው ድንበላለም ናፍቀኛለች ብላ እንግዲህ ተያይዘው ተሰብስበው ምግብ ይዘውላቸው ሄዱና በየጊዜው በየሰዓቱ ጠያቂ ያላት ወይዘሮ ሜላት በዛ ምክንያት እንግዲህ እሷ የምታመጣው ምግብ እየተመገቡ ምናምን ብቻ ደስ ብሏቸው ነው ያሉ። ግን አሁን እሷ ስትወጣ ነው ያኔ ጉዳቸው የሚፈላ እውነት ለመናገር። እናም ወደ ተምቹና ወደ ጆሮ ስንመለስ ተምቹ በጣም በመናደድ ነው እንግዲህ ወደ ሀኒቾ ሊያገኝ ወደ ሀኒ ቤት ሄደ። ሀኒ ቤት ደግሞ መኝታ ቤት ተኝታ ስለነበረ ድንብላልን አገኛተኝ እና ሀኒን ፈልጌ ነው የመጣ ሲላት ድሮም የኔ እድል እያለች ነበር። እኔን ፈልገህ የመጣ ይመስሎኝ ነው፣ አንቺንም ፈልጌ መጥቼው ብዙ ጊዜ አውቃለሁ እና አሁን ግን እሷን ፈልጌ ስናፍቀኝ ሳይሆን ላናግራት እፈልጋለሁ ብሎ ሀኒቾን አስጠራት። ልክ እንዳያት ነው እንግዲህ አንገቷን ያነቃተኝ እና በጣም አበዛው ማለት በግድ ነው። እና አንቺ በጭራሽ ሌላ መሆን አትችይም፣ መሆን የምችይው የጆሮ ነው፣ ካለበለዚያ እገልሻለሁ ብሎ ዝቶባታል ማለት ነው። ይህን ሁሉ ነገር ያደረኩት እኮ እኔ ለወንድሜ ሲል ነው፣ አሜሪካ የቀረሁትም ለሱ ስል ነው። ይህን ሁሉ መስዋዕትነት የከፈልኩለት ጓደኛዬ እንደዚህ ልታስከፊያችም በግድም ሆነ በውድ የሱ ትሆኛለሽ፣ እምቢ ካልሽ ግን እገልሻለሁ ብሎ ዝቶባት ሄደ። እና ሀኒቾን በዚህ ምክንያት እንኳን እና በዚህ ምክንያት ደብሯት እያለቀሰች ነበር። መኝታ ክፍሏ ተኝታ የምናሴ እንደውም አንቺ እስካሁን ተጋድመሻል ወይ እያላት ነበር። እና ደንግጦን ነው ብዙ ጊዜ ከሰላምዬ ጋር ነው እንጂ የሚቃለደው ከሀና ጋር ወጣ ያለ ቃላት አይናገርም። እና እኔም እህትህ ነኝ አትፍራው አትፍራኝ እያለችው ነበር። እና ለምን እንደተኛ ሲጠይቃተኝ በጣም መጥቶ እንትና እንደዛተባት እንዳስፈራራት ከዚህ በኋላ መሆን ምቹ የእሱ ነው አለበለዚያ እገልሻለሁ ብለው እንደዛተባት እና እሷም ቢሆን የጥፋተኝነት ስሜት የተሰማት እንደሆነ ነገረችው። እሱ ለእኔ ብሎ ነው ያኔም ቢሆን ሁሉን ነገር በሆዱ ይዞ አብሮ ችግሬን
የተካፈለኝና ምንም ነገር ሳይናገር ደብቆ የቆየው ለእኔ ብሎ ነው። አሁን ግን ራሱ እሷ እንደ ራሷ እንደ ጥፋተኛ እየቆጠረች ነው፣ ግን ምንም እንደ ጥፋተኛ እና በጣም ተጋነነ። በጣም አካበዱ ታምቾና ጆሮ ማለት ነው። ምክንያቱም መብቷ ነው፣ ካልፈለገች አልፈለገች ነው። ጭራሽ እገልሻለሁ እያለ እሷ ደግሞ ራሷን የጥፋተኛ ስሜት እንዲሰማት ማድረግ የለበትም እና እንደውም ምናሴ ከሱ የተሻለ ነው። በጣም የመከራት ነበር። ምክንያቱም አንቺ ፈልገሽ የምታመጪው ነገር አይደለም እና በግድ እነሱ ስለፈለጉም ደግሞ የሚሆን ነገር የለም። አንቺ ራስሽ እንደ ጥፋተኛ አትወቀሽ። አሁን ተነሽና እንደውም ርቦሽ ስለሚሆን እራት እንብላ ብሎ እሱ መጥቶ አረጋገት ማለት ነው። እና መብቷን የፈለገችውን የመውደድ የእንትና ማኩረፍም ይሄኛውም ደግሞ እሷን የማስፈራራትም መብት የለውም ማለት ነው። እና እንግዲህ በስከ መጨረሻም ወይዘሮ ሜላት ሜላትን እንግዲህ ሄዶ ሁሉን ነፃ ለማውጣት እምቢ ብሎ የነበረውን መጨረሻ ላይ ግን ያው ራሱ አስቦበት፣ ምክንያቱም ሀኒን ለመጉዳት ሲል ንጹህ የሆነችው ምንም ጥፋት የሌለባት ወይዘሮ ሜላት መቀጣት ስለሌለባት ያለውን እውነታ ሙሉ በሙሉ ሄዶ ለፖሊሶች ተናግሯል ማለት ነው። በፎቶውም ጉዳይ በሞተውም ልጅ ጉዳይ እያንዳንዱ ነገር ጠየቁት እና ያኔ ለምንድን ነው መረጃ ያልያዛችሁ ሲለው ያው እነሱም ዞሮ ተጠያቂ ስለሚሆኑ ያው የገደሉት ሰዎች ወዲያው ነው የሄዱትና ሄደው ቢያመለክቱ እነሱም ተጠያቂ እንደሚሆኑና በዛ ምክንያት ፈርተው እንዳላመለከቱ ለፖሊስ ነገሯቸውና እሺ ብለው እንግዲህ አምነው እሺ ብለውታል። በዛም ወይዘሮ ሜላትን ሄዶ አይተዋታል ማለት ነው። እንደውም እንግዳ እንደዚህ ጠያቂ በመጣ ቁጥር ምግብ ሊመጣልን ነው እያሉ በቃ ኬክም አምጪልኝ እያለቻት ነበር ልጅቷ ራሱ። እናም ሂዶ ጠየቃተኝ። በጣም ጥሩ ሰው ነሽ ምናምን ብሎ በዛውም አመሰገናት እና ያለውን ነገር ሁሉ ለፖሊሶች እንደተናገረ ነገራቸው። ግን በዚህ ተምቹ በጣም ተናዶበታል። እንዴት በአንተ ስሜት ላይ እንደዚህ የሚጫወቱ ሰዎች ነፃ ለማውጣት ትታገላለህ እንዴት ምናምን ብሎ በጣም ተናዶበት እስከ መደባደብ ደርሶ እንግዲህ መጨረሻ ላይ መቶት ሄዷል ማለት ነው ተምቹ። እና የምጣዱ እያለ የንቀሙ ተንጣጣ እኔ እያለሁ ምናምን ብሎ እሱ ራሱ ገርሞት የተምቹም በዛ። በስከ መጨረሻም እንግዲህ ከኢትዮ ቴሌኮም መረጃውን ተቀብላ መታለች ሴቷ ፖሊስ እና ቅጂውን ተቀብላ ለፖሊሱ ሰጥተዋለች። እና ለመጨረሻ ጊዜ ወይዘሮ ባዩሽ ስልክ ጥሪ ያደረገችው ወደ ሜሮን ነው። እንግዲህ በቀጣይ አብረን የምናይ ይሆናል።